ገብቷል አይደል አቢላይ? እኔ ደስታ ነው ስማ። እኔ ቆይ ደስታ ስታየኝ እንደነዛ ፈረንጁና የሩታ ወንድም ካሌ ምናምን የሚባሉ ልጆች በገንዘብ ምታለል ይመስላል? ከአብርሃም ጋር አንደኛ ነገር የሆንኩት የልጅነት ጓደኛዬ ነው። እሱ ደግሞ አፈቅራታለሁ የምትለው ሩታ ጠይቃት። ምናልባት ልትነግርህም ሊሆን ይችላል፣ ልትነግርህም ትችላለች። መጠየቅ ትችላለህ። እኔና እሱ በጥቅም ምናምን አይደለም የተዋወቅነው፣ ጓደኛሞች ነን። ለዛ ነው እኔ ደግሞ ስታየኝ ደግሞ አንተ ስታየኝ በገንዘብ ወይ ደግሞ የገንዘብ ችግር ያለብኝ ምናምን እመስልሃለሁ ስታየኝ? አይ በገንዘብ ለመደለል እንደነ ሌሎቹ ምናልባት እነ ፈረንጁ እና አንዳንድ ልጆች ምናምን በገንዘብ ደልላቸው አጠገብ ሆኖ ይሆናል። ምናልባት ይሄ ገንዘብ ግን ሲያልቅ ምናልባት ቀና ብለውም ላያዩ ይችላል። በገንዘብ ሳይሆን የሰው ልጅ መግዛት ያለበት በፍቅር ነው። በፍቅር እኮ ነው እያወራ ያለሁት። እኔ በፍቅር ሳይሆን አሁን እያወራኸኝ ያለው አይደለም ነው እንጂ ያልኩት እኮ አምኜ በዛ ነገር አይደለም አይደል? ማድረግ ከፈለኩኝ እኮ ቀጥታ አደርገዋለሁ። መኪናም ከፈለክ ምንም ነገር እኔ በገንዘቤ ማስብ ከሆነ መኪና በር ላይ እንዲቆም አደርጋለሁኝ። ገንዘብም ትናንት እንደላኩልህ መላክ እችላለሁ። ይሄ ግን ለኔ ኢምንት ነው። ገብቷል አይደል? 500 ሺህ ብር ማለት እና አሁን ግን አቤል አንድ የምጠይቅ ጥያቄ፣ በዚህ ልክ ሩታ ግን ምን አድርጋችሁ ነው? ምንድን ነው የበደለቻችሁ? በዚህ ልክ ትተሃትስ ለምን ሄድክ? ለምን ከልጇ አባት ጋር እንደዚህ ማበር ፈለግ? ከሄርሜላ ጋር የሆነ ስጦታ የሆነ ቤት ምናምን በዚህ ልክ ግን ምን አድርጋህ ነው? ይኸውልህ እኔ ማንም ምንም አላደረገኝም። ያልተስማማንበት ነገር ነበረ። በቃ በሱ አልተስማማንም እና ባትስማማ በዚህ ልክ ትጨክንባታለህ? እንዴት ትረሳለህ? ምንም እኮ ብዙ ነገር አሳልፋችኋል አይደል? ይኸውልህ አሁን እኔ እንደዛ ያለፈውን ነገር ለማስታወስ ሳይሆን በቃ አልፏል። ያለፈው ነገር እንዳለ አሁን የላክልኝን 500 ሺህ ከፈለክም ለዛ ለሚያስፈልጋቸው ለአንዳንድ ሰዎች አድርግበት፣ ወይ ደግሞ እንደዚህ ለጠገበ ከምታረግ ደግሞ ለተቸገረ ሰው ምግብ ምናምን አንዳንድ ነገር ብታረግበት ደስ ይላል። እኔ ኮርቼ አይደለም፣ ይኸውልህ አንተ እንደምታስበው አይደለም፣ ምንም አጥቼ አይደለም። እግዚአብሔር ይመስገን የራሴ ስራ ያለኝ ሰው ነኝ። አንተ በመታረግልኝ ተዳደር ሰው ነኝ አይደለም። ገንዘብም አያስፈልገኝም። አመሰግናለሁ። ምናልባት ይኸውልህ እንደ ኢትዮጵያዊነቴ ለአንድ ሰው ማደርገው በቃ ደስ ስላለኝ ብቻ ነው ማደርግልህ እንጂ አንተ ልገዛ ፈልጊ ምናምን አይደለም። ካጠገቤ እንዳትርቅ ስለፈለኩ ማለት ከዛ አብርሃም እና ሄርሜላ ከነ በቃ እነዛ ብሩክ ምናምን ከሚባሉ ልጆች ርቀህ ያኔ ቀኝ እጅ ሆነ የሩታ የድሮ ፍቅራችሁ መልሳችሁ ተአብራችሁ ሆናችሁ ህይወትን እንድትመራ ነው የምፈልገው። ገብቶሃል አይደል? ከዛ የፈለግከውን ነገር አግዛሃለሁ እንጂ አይምሮህን በገንዘብ ምናምን ውስጥህን ማንነትን እየገዛሁት አይደል? ገብቶሃል አይደል? አንተም ደግሞ በገንዘብ የምትገዛ አይነት ሰው አትሆንም። ልጠኛ እንደዛ ከመጀመሪያው ጀምሮ አወራረ የሚያስፈልግ ነገር ካለ የሆነ ነገር ካለ መኪና ካስፈለገ ይኸውልህ የሚያስፈልጋቸው ልጆች ስላሉ እነዛ ነፍስ የራቃቸው ልጆች አሉ። አሁን 2 ልጆች ፈረንጁና የሩታ ወንድም ተብዬ ቢያንስ እነሱን ቁጭ አድርገህ በዚህ ባለው ብር በሌሉበት ስማቸው ነው ስም ያለ ሳይሆን እኔ በሌሉበት ምናምን ሳይሆን ይኸውልህ ቁጭ ብለህ የሚያስፈልጋቸው ነገር ስላለ ስለሚያወራ ቢያንስ ላይነግሩህ ይችላሉ። ቁጭ ብለህ የአንድ አመት ምግብ ቀለብ ገዝተህላቸው እነሱ መግብበት ለኔ 500 ብር ከምሰጥ ማለት ነው። ወይ ደግሞ ለተቸገረ ብታበላበት ይሻላል። አንተም ብር ለምን ይባክናል? ወይ ደግሞ አጠገብ ሆኖ የሚያሽቃብጡ 2 ልጆች አለ እነሱ ቀልብበት። በቃ ይሄ ነው አቤላ። በዚህ ልክ እንዳትናገራቸው፣ በጣም መልካም ሰዎች ናቸው። ለኔ ከአውሮፓ መጥቼ እዚህ ላደረኩት እንዳለ እንትኖች መስዋዕት የሆኑ ልጆች ናቸው ማለት ትክክለኛ ወንድም ናቸው ማለት ለእህታቸው ደስታ ሲጨነቁ ሲያስቡ ምናምን አይቻሉኝና ከዚህም በላይ አደርግላቸዋለሁ። ያን ያህል አትጨነቅ አንተ በእነሱ ጉዳይ እንዳትጨነቅ። አውፍራቸው የምትለኝ ከሆነ ችግር የለውም ታያቸዋለህ ሲመቻቸው ምናምን በቃ ዘና ብለው ሲኖሩ ምናምን ከዚህ በኋላ የምታየው ነገር ይሆናልና በነገር ላይ ቤላም ኢትዮጵያ ውስጥ ብዙ መረዳቸው ሰዎች አሉ ማለት ጓደኛዬ ናቸው ብዬ ማስባቸው በእጄ በልተው በእጄ ጎርሰው እጄን ነከሱ ልጆች አሉና ማለት ብዙ ሰዎች አሉ በእጄ ይበሉና ብዙ ነገር አድርጌላቸዋለሁ። ገብቷላ ልክ እናንተ ቀስ ብዬ እንደላኩልህ 500 ሺህ ብሮች ምናምን
መኪና ግዙ ምናምን ብዬ ብዙ ብር ስልክላቸው አገር ቤት ምናምን ባጃጅ ምናምን ይገዛሉ። ገብቷል። እኔ ግራ ገባኝ ማለት አገር ቤት ላይ እንደዚህ ምናምን ማድረጋቸው ጥሩ ሆኖ ሳለ ግን መኪና ገዝተው አሁን ለምሳሌ ባለፈው በታገትኩበት ሰዓት እንዲደርሱልኝ የሆነ ነገር ምናምን ነበር ፍላጎቴ። ገብቷል አይደል? ግን ከኔ ጋር ሆኖ ስራቸውን እንዲሰሩ ነው የሚፈልገው። ሰው ፈልጋለሁ። አሁንም ቢሆን ምነግርህ ነገር አቤላ ሰው ርቦኛል በጣም ማለት የኔ የምለው ሰው ፈልጋለሁ። በቃ ልክ እንዳንተ አይነት ወዳጅ ምናምን ፈልጋለሁ። ሩታም ሰው ያስፈልጋታል። በቃ ገብቷላ። የድሮ ሳቋን መልስላት አቤላ ናኛ ጋር በቃ ለምን አትመጣም? ምንድነው የያዘ? በገንዘብ ነው እንዴ አንተ እኔን የምጠረኝ? በገንዘብ አትበል። ገንዘብ ነው እንጂ እኔ የማላውቀው ገንዘብ አንተ ሳላቅ አስገብታል። ገብቷል አይደል? ከዛ ደግሞ ምንድነው ከአብርሃም ራቅ፣ ከአብርሃምና ከኤርሜላ ራቅ። ምን ማለት ነው? አንተ በገንዘብ ሁሉ ነገር ማድረግ የምትችል ይመስላል። ዛሬ እንደምደውልልህ ስለማቅ ነው ያንን ገንዘብና ያንን ቴክስት ያደረኩልህ አዳር እንድታስብበት ስለፈለኩልኝ። ገብቷል አይደል አቤላ? አዳር አስበህበት ያለውን ነገር ምናምን እንትን ብለህ ዛሬ አግኝቼ እንደማወራህ ምናምን ፕሮግራም ስላደረኩኝ ነው እንትን ያልኩ። ያን ያህል እንዳይደብርህ አይ ምትል ከሆነ ከደበረህም ያው ምንም ማድረግ አንችልም። እኔ ደብሮኝ አይደለም ይቅርታ፣ ያው ውስጤ ነው። ገብቷል። ያው ውስጤ ነው ያደረኩት፣ ስላስደሰተኝ ነው ያደረኩት። ከፈለክ ለኔ ጥዎች ለማንም ለተቸገሩ ሰው መርዳት ትችላለህ፣ ገንዘብ አለኝ ብለህ የምታስብ ከሆነ ማለት ነው። አይ እኔ ባንተ ብር ሌላ ሰውን ምረዳ ሰው አይደለሁ። የላክልኝን ብር እመልስልሃለሁ ወይ ደግሞ ለነዛ አብረው ክላሉ ሁለት ልጆች አንተ ጋር እንዲያደርሱ እረግራቸዋለሁ። ለማንኛውም ይሄ 500 ሺህ ብር መመለስልህ ይሆናል ማለት ነው። እኔ ጋር ምንም አያረግም፣ ምክንያቱም የተሳሳተ ሰው ጋር ነው ይላከው። እኔ በብር ምገዛ ነው የነሱ አይደለም። ግን ኖርማል በመጀመሪያ ዙሪያ ኖ አስቤበት ምናምን ሳይሆን ማስብበትም ጉዳይ አይደለም። ጓደኛዬ ሁን ብትለኝ የኔም የሩታን ጓደኛሞች እንሁን ነገሮች አንዳንድ ነገሮች እናስተካክል ብትለኝ ምንም ስለ ብርም ሳጠቅስ አብረን መሆን እንችል ነበር። ጓደኛሞች እንችላለን ነበር። አይ እኔ እኮ ሰማያልን ገራ አንተኛ አይ ራስን በብር እንደገንዘቡ የሚያስብ ሰው አይነት ምናምን እንድታረጉኝ አልፈልግም። ማለት ተሳስቼም ሊሆን ይችላል። ምናልባት ያው የለመድኩበት አካባቢ የሆነ ነገር ምናምን ቀድመህ የሆነ ነገር ማድረግ ስላለብህ ሊሆን ይችላል እንጂ እኔማ እንደዚህ ፍላጎት ካለህማ ቶ ወይም አጠፋውኝ በቃ ጥፋቱ የኔ ነው። መላክ አልነበረብኝ። ቀጥታ መጥቼ ይሄን ጥያቄ ነበር መጠየቅ የነበረብኝ ማለት ነው አይደል? ስለዚህ ገንዘቡን መላኬ ጥፋተኛ ይኸውልህ ደስታ ከመጀመሪያውን ጀምሮ አንተ ምናልባት እኔና አብርሃም ስላልተመቸነ ከኤርሜላ ጋር ምናምን ስላልተመቸነ እኛን ለማራራቅ ሊሆን ይችላል ይሄን ነገር እያደረክ ያለው። ይቅሩብህ በቃ አይሆንም አልኩ እኮ አቤላ። አንተ በሄርሜላና በአብርሽ ጉዳይ በጣም እየተሰደብክ ነው ማለት ብዙ ሰው እያዘነብ ነው። ይሄን እንድታቅ ፈልጋለሁ። ምናልባት ለራስህ አልታወቀህም ሊሆን ይችላል። ስለ ሁሉም የሚያየው ነገር ነውና ከነሱ ህይወት ወጥተህ ማለት ከዛ አስቀያሚ ህይወት ወጥተህ ከኔና ከሩታ አጠገብ ሆነ ምናምን በቃ ቆንጆ ጊዜ እናሳልፋለን። በቃ ከምልህ በላይ አሁን እኔ እዚህ ጋር ማውራት አልፈልግምና አብረን ቆንጆ ጊዜ እናሳልፋለን። ሩታም ሳቋም ይመልሳል። ጥሩ አስተሳሰብ አላት ማለት የነበረውን ነገር የምትረሳ ሰው አይደለች። ገብቷላ? ምን ያህል ብታስቀይማትም ሁላ የሆነ የምታዝንብህ አይነት ሰው አይደለች ሩታ ማለት ብዙ ነገር አጫውታኛለች ስላንተ። ስለዚህ ከነዛ አረመኔዎች ወጥተህ ከነዛ ከሃዲዎች ወጥተህ ከኛ አጠገብ እንድትሆን ፈልጋለሁ። ወንድሜ እንድትሆን ፈልጋለሁ። አብረኝ እንድትሆን ፈልጋለሁ። አቤላ በነገር ላይ ባንዴ የሚሆን ነገር አይደለም። ገብቷላ? ጊዜ ሰጥቼ እንድታስብበት አደርጋለሁ። ግን ደግሞ ቶሎ እንድታሳውቀኝ ፈልጋለሁ። ከዚህ በኋላም እንድትገናኝ ባትገናኝ ደስ ይለኛል። እንድትገናኝ ብዬ አላስገድድህም ማለት ፍላጎትህ አንተን የምታውቀውና ባትገናኝ ደስ ይለኛል። እና ትንሽ ጊዜ ልስጥህ። አሁን ስራ አለብኝ ልሂድ። ወደ ማታ አካባቢ ደውልልሃለሁ። ያለውን ነገር አሳውቀኝ። 1 2 ቀን 3 ቀን ሰጥቻለሁ። አስብበት አቤላይ። በቃ መልካም ውሎ። እሺ፣ አመሰግናለሁ። ቻው።